በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኦ ሎጎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ቤተሰቦቻችን የሆናችሁ በውጭም በአገር ውስጥ ያላችሁ ኦርቶዶክሳውያን ሁላችሁ እንዴት ዋላችሁ? እግዚአብሔር አምላካችን ይህን ሰዓትና ይህን ዕለት ስለሰጠን ክብር ምስጋና ይግባው። የዛሬው የትምህርታችን ርዕስ በሐዋርያው ቅዱስ ጳውሎስ ለኤፌሶን በላከው መልእክት ለኤፌሶን ክርስቲያኖች በላከው መልእክት ምዕራፍ 6 ላይ ቁጥር 4 ላይ የጠቀሰውን ሐሳብ ነው። እንዲህ ይላል: እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና አሳድጓቸው እንጂ አታስቆጧቸው የሚለውን ርዕስ ይዘን ነው የምንነጋገረው። የትምህርቱ መሰረታዊ ሐሳብ ልጆቻችንን በእግዚአብሔር ቃልና በቤታችን አስተዳደር ውስጥ እንዴት አድርገን መያዝ እንደሚገባና ማሳደግ እንደሚገባን ማስረዳት ነው። እንግዲህ ሁላችንም እንደምናውቀው የክርስትና ሃይማኖት የቤተሰብ ሃይማኖት ነው፣ የግለሰብ ሃይማኖት ነው፣ የቤተሰብ ሃይማኖት ነው፣ የማህበረሰብ ሃይማኖት ነው። በአጠቃላይ የብዙዎችም ጭምር ሃይማኖት ነው እና እምነቱ ስራውን መስራት የሚገባው መንፈሳዊነቱም ከእግዚአብሔር ጋር መኖሩ መጀመር የሚገባው ከቤታችን ነው። መስፍኑ ኢያሱ ለእስራኤል ልጆች ምንድነው ያላቸው? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እና እግዚአብሔርን የሚያመልክ ቤተሰብ ነበረው ማለት ነው። እና እግዚአብሔርን ማምለክ የሚጀምረው ከራሳችን ቤት፣ ከልጆቻችን፣ ከትዳራችን፣ ከምናስተዳደራቸው ሰዎች ጀምሮ ነው። እና ዛሬም የምንማርበት የትምህርት ሐሳብ ልጆቻችን ከእግዚአብሔር ጋር እንዴት መኖር እንደሚገባቸውና ልጆቻችንስ ምን እንደሆኑ በእግዚአብሔር ፊት ይህን ነገር ማሳየት ነው። የብዙ ወላጆቻችን ጥያቄ ነው። ልጆቻችን እንዴት አድርገን ነው የምናሳድገው ብለው ይጠይቃሉ ብዙ ወላጆች። እግዚአብሔርን ቃል አስተምረው እግዚአብሔር ጋር ኖረው አድገው ተባርከው እንዲያድጉ ብዙ ቤተሰብ ይፈልጋል። ልጆቹን ግን እንዴት አድርጎ ማሳደግ እንደሚገባው መጽሐፍ ቅዱሳዊ አቅጣጫ ማየት ይገባዋል። እንደምታውቁት ልጆች የእግዚአብሔር ስጦታዎች ናቸው። በመዝሙር 127 ቁጥር 3 ላይ ነብዩ ዳዊት ልጆችን እግዚአብሔር እንደሰጠን ይነግረናል። ልጆች የእግዚአብሔር ስጦታዎች ናቸው። ማንም በራሱ ጥበብና ኃይል ልጆችን ወደዚህ ዓለም አያመጣም። እግዚአብሔር ስለሰጠ ነው በማህፀን ሰው ተቀርጾ ተሰርቶ የሚወለደው። ስለዚህ እግዚአብሔር ከሰጠን ሰው ለስጦታው የበለጠ ጥንቃቄ ያደርጋል። ራሱ ከገዛው ከደከምበት ንብረቱም በላይ የሰጠውን ስጦታ አክብሮ እንደሚይዝ ታውቃላችሁ፣ በማህበረሰቡ ልማድ ውስጥ ማለት ነው። እና እግዚአብሔር የሰጠንን የከበረ ስጦታ ልጆቻችንን በጥንቃቄ ማሳደግ እንደሚገባን ያስተምራል ይሄ ቃል ማለት ነው። እግዚአብሔር ከሰጠ እሱን የምናከብርበት አንዱ መንገድ ልጆቻችንን በደንብ አድርገን ማሳደጋችን እና የሚጠቅመው አድርገን መቅረጻችን ነው። እና የእግዚአብሔር ስጦታዎች ናቸው ወላጆች፣ ይህን ማወቅ አለባቸው። ልጆች የእኛ ልጆች ብቻ እንዳይደሉም ጭምር መረዳት ይኖርብናል። የልጆች አባት እግዚአብሔር ነው። እግዚአብሔር ልጆች አባት ነው። በጸጋ የወለደን በእምነት የወለደን ብዙ ልጆች አሉት እግዚአብሔር። ሁላችንም ልጆቹ ነን። በይበልጥ ደግሞ ሕፃናቱ የእግዚአብሔር ልጆች መሆናቸውን ወላጆች ማወቅ አለባቸው። ልጆቻችንን የራሳችን ብቻ አድርገን ማሰብ የለብንም። የራሳቸው ብቻ አድርገው የሚያስቡ ወላጆች ልጆቻቸውን ይደብቃሉ ከእግዚአብሔር። ብቻቸውን ማሳደግ ይፈልጋሉ። በራሳቸው ጥበብ፣ በራሳቸው ዘዴ፣ በራሳቸው መንገድ ብቻ ልጆቻቸውን ቀርጸው ማሳደግ ስለሚፈልጉ ያለ መንፈሳዊ ኃይል አድገው ከዚህ ዓለም ጋር ሲደባለቁ ብዙዎቹ ይሰበሩባቸዋል። ስለዚህ ልጆች እግዚአብሔር ለእኛ የሰጠን፣ እግዚአብሔር ደግሞ እንደ አባት የሚመግባቸው ከማህፀን የሰራቸው ትልቁ አባታቸው እግዚአብሔር መሆኑን እንዲረዱ ማስተማርም ማወቅም አለብን ወላጆች። ልጆች የእግዚአብሔር ልጆች መሆናቸውን የሚያሳየው በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 48 ላይ ያለው ቃል ነው። ጌታችን ኢየሱስ ክርስቶስ በ12 ዓመቱ ኢየሩሳሌም ከእናቱና ከዮሴፍ ጋር ሊሰግዱ ሄደው እናቱና ዮሴፍ ሲመለሱ ጌታችን ግን በቤተ መቅደስ ቆይቶ ነበረ። ፈልገው ካገኙት በኋላ እመቤታችን ምን አለችው? ልጄ ሆይ ይህን ያህል ጊዜ ፈለግን፣ ለምን አልነገርከንም? ጠፋህብን አለችው። እና ጌታ ምን አለ? በአባቴ ቤት እሆን ዘንድ እንደሚገባኝ አታውቁም ወይ? እና እግዚአብሔር አባት መሆኑን ለልጆች ይሄ ማሳያ ነው። እግዚአብሔር ትልቁ አባት ነው ለልጆች። እኛ ሞግዚቶቻቸው ነን፣ አሳዳጊዎቻቸው ነን። የሰጠንን ልጆች አሳድገን ተንከባክበን መጨረሻ ላይ ደግሞ ለባለቤቱ እናስረክባለን ማለት ነው። እና ልጆች
አባታቸው እግዚአብሔር እንደሆነ እንዲረዱ ማወቅና ማስገንዘብ ወላጆችም ደግሞ ይህን ነገር ማድረግ ይገባቸዋል። ሌላው ሶስተኛው ነገር ምንድነው? ልጆች የእግዚአብሔር ገንዘቦች ናቸው። እግዚአብሔር ገንዘብ ናቸው ልጆች። ባለቤታቸው እግዚአብሔር ነው። ምን ማለት ነው? ጤናቸውን የሚጠብቅ እሱ ነው። የህልውናቸው መሰረት እሱ ነው። ሰሪያቸው እሱ ነው። ስሜታቸውን የሚያውቅ እሱ ነው። ድካማቸውን የሚያውቅ እሱ ነው። ፍጻሜያቸውንም ጭምር በመዝገቡ የጻፈ ነው እግዚአብሔር የልጆች። ስለዚህ ልጆች የእግዚአብሔር ገንዘቦች መሆናቸውን ወላጆች ሊረዱ ይገባል። እኛ ሞግዚት ሆነን ብንሰጥም ለልጆቻችን በወላጅነታችን ብንጠብቃቸውም የመጨረሻ ባለቤቱ እግዚአብሔር እንደሆነ ግን ሰዎች መገንዘብ ወላጆች መገንዘብ አለባቸው። ማርቆስ ወንጌል ምዕራፍ 11 ቁጥር 3 ላይ የተጻፈው ታሪክ አሁን የምንለውን ሐሳብ በደንብ አድርጎ ያጎላልናል። በዚህ ታሪክ ላይ ጌታችን ኢየሱስ ክርስቶስ በአህያ ውርንጫ ሆኖ ወደ ኢየሩሳሌም ሊገባ በፈለገ ጊዜ ምንድነው ያለው? ማንም ያልተቀመጠባትን ውርንጫ ፈታችሁ አምጡልኝ። ማንም ለምን ይሄን አረጋችሁ ቢላችሁ ለጌታ ያስፈልገዋል ብላችሁ መልሱ። ምንድነው የሚያሳየው? በዛ በሆሳና ዕለት በምስጋናው ዕለት በሆሳና እሁድ ማንም ያልተቀመጠባት የአህያ ግልገል ወይም ውርንጫ ነው ጌታ የፈለገው። እና መዝሙሩም ደግሞ ይዘመር የነበረው ደግሞ በዛ ዕለት በሕፃናት ነበረ። እና የሆሳና በዓል የሕፃናት በዓል ሕፃናት የታዩበት በእግዚአብሔር ፊት እግዚአብሔር ባለቤታቸው እንደሆነ ጥበብን የሚሰጣቸው እንደሆነ የሚጠቀምባቸው የሚፈልጋቸው እንደሆነ የታየበት ቀን ነው። እና ያቺ ውርንጭላ ለሕፃናት የእግዚአብሔር ልጆች መሆናቸውን ማሳያ ናት። ማንም ያልተቀመጠባት ውርንጭላ ለጌታ ተገብታለች። እና የዚህ ዓለም ሐሳብ ያልያዘው አይምሯቸው፣ በዚህ ዓለም ክፉ ነገር ያልተሞላ ንጹሕ አይምሯቸው እግዚአብሔር እንዲጠቀምበት መፍቀድ ያስፈልጋል። ማንም ያልተቀመጠበትን አይምሯቸውን ለጌታ መስጠት ያስፈልጋል። መማር አለባቸው። እግዚአብሔርን ማወቅ አለባቸው። የሰው ልጅ ጌታችንን እንዳስተማረን የሚኖረው በእንጀራ ብቻ አይደለም በቃሉም ጭምር ስለሆነ ቃሉን በደንብ መማር አለባቸው። ከቃሉ ጋር ሲኖሩ ደግሞ ከእግዚአብሔር ጋር መኖር ይጀምራሉ። እና ሕፃናት የእግዚአብሔር ገንዘቦች ስለሆኑ ማንም ለምን ትወስዷቸዋላችሁ ብሎ ሊጠይቃቸውም አይገባም። እንደውም ጌታችን ኢየሱስ ክርስቶስ እንዲመጡ ወደ እርሱ ሙሉ መብት ነው የሰጣቸው። በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ አንዳንዶች ሰዎች ምዕመናን በጌታ ዘመን የነበሩ ተከታዮቹ ሕፃናት ሲመጡ ይቆጡ ነበረ። ሕፃናት ይረብሻሉ፣ ትምህርት ያውካሉ፣ ጌታን የሚረብሹታል ብለው ያስቡ ስለነበረ ወደ ጌታ እንዲመጡ አልፈለጉም። በከለከሉ ጊዜ ጌታ ምንድነው ያላቸው? ተዋቸው፣ ሕፃናት ወደ እኔ እንዲመጡ አትከልክሏቸው። ስለዚህ ሕፃናት መብታቸው ነው፣ እግዚአብሔርን የማግኘት መብት አላቸው። አንዳንድ ሰዎች የለም አላመኑም፣ ቤት ውስጥ ይቆዩ፣ ማደግ አለባቸው፣ ማመን አለባቸው ብለው የሚመክሩ አሉ። ይሄ ስህተት ነው። እግዚአብሔር የሕፃናት አምላክ ነው። ከእናት ማፀን ጀምሮ አውቄሃለሁ ያለ ጌታ ከማፀን ጀምሮ ያለው እንኳን ሰው ነው እግዚአብሔርን የሚያገለግለው። ታውቃላችሁ መጥምቁ ዮሐንስ በማፀን ሳለ ነው ለጌታና ለእናቱ በደስታ ይዘለለው። ይሄ ምንድነው የሚያሳየው? ሕፃናት በማፀን እንኳን ሳይቀር ጌታ ይሰራባቸው እንደነበረ ነው የምናየው። እና ወደ ጌታ እንዲመጡ እንዳይከለከሉ ገንዘባቸው የእግዚአብሔር ገንዘቦች ስለሆኑ ንብረታቸው ባለቤታቸው እግዚአብሔር ስለሆነ ይህንን ነገር ሁላችንም እንድንረዳና ልጆቻችንን ከቤታችን ልናወጣ ያስፈልጋል። ይህንን ትምህርት ማስተማር ያስፈልገን ለምንድን ነው? ብዙ ወላጆች ቅድም እንዳልኩት የልጆቻቸው ብቻ መሆን ይፈልጋሉ። ልጆቻቸው የነሱ ብቻ እንዲሆኑ ይፈልጋሉ። ማንም የወለደ ለልጆቹ የሚሰማው ስሜት ይሄ ነው። ሁላችንም ለልጆቻችን እንሳሳለን። ግን እኛ ብቻ አይደለንም የልጆቻችን ወላጆች፣ እኛ ብቻ አይደለንም የልጆቻችን ዋስትናዎች። እና አንዳንድ ጊዜ እኛ ሰው መሆናችንን ልንዘነጋ ይገባል። ለልጆቻችን ሰው መሆናችንን ልንነግራቸው ይገባል። ተሰባሪዎች ነን፣ ወጥተን ልንቀር እንችላለን። አለን የምንላቸው ልጆቻችን አጠገባቸው ላንኖር እንችላለን። እና ሜዳ ላይ ሊቀሩ ይችላሉ። ስለዚህ እነዚህ ልጆች እኛ ባንኖር ማን ነው ከነሱ ጋር የሚቀረው? እና ከእግዚአብሔር ጋር መኖርን መልመድ ያለባቸው ልጆች ሆነው ጀምሮ ነው። ምክንያቱም ሰው ተሰባሪ ነው፣ ሰው ጤዛ ነው። አባታችን ያዕቆብ እንዳለ እንደ እንፋሎት ነው የሰው ልጅ። ስለዚህ ለልጆቻችን እኛ ብቻ ነን ብለን የምንለውን ሐሳባችንን ማስተካከል ይኖርብናል። ወላጆች መድኃኔዓለም መጠጊያቸው ነው። ጌታችን ኢየሱስ ክርስቶስ አሳዳጊያችሁ ነው።
እኔ ባልኖር እሱ አለላችሁ እኔ አጠገባችሁ ባልቆም እሱ ይቆሙላችኋል እኔ ልሸመግል እችላለሁ ልወድቅ እችላለሁ መንገድ ልቀር እችላለሁ ልሞት እችላለሁ ወደዛኛው ዓለም ልሄድ እችላለሁ ብላችሁ ሳይፈሩ በሚገባቸው መንገድ እኛ ሰዎች ቋሚ ያልሆናችንን እየነገርን ቋሚ መጠጊያ እግዚአብሔር እንደሆነ ቋሚ ኑሮ እግዚአብሔር እንደሆነ መኖሪያ እግዚአብሔር እንደሆነ ይጸና ግንብ እሱ እንደሆነ ለልጆቻችን ማስረዳት ይኖርብናል። አሁን ስለ መንፈሳዊው ነገር ስንነጋገር ልጆች እግዚአብሔር ገንዘቦች ናቸው ብለንም ስንማማር አንዳንዶች ወደ መንፈሳዊ ስፍራ ልጆቻቸውን ለመውሰድ ይሳሳሉ። ልጄ ትምህርቱ ላይ ይደክምብኛል ሰነፍ ይሆንብኛል ብለው ብዙ ወላጆች ያስባሉ። በአብዛኞቹ የሰንበት ቤት ተማሪዎች ትልቆች ወጣቶቹ ናቸው። እነዛም ቢሆን ሲመጡ በራሳቸው ግፊት ይመጣሉ እንጂ ወላጆቻቸው ልከዋቸው አይሄዱም። እና እነዚህ ይሄንን ክፍተት የምናየው ለምንድነው? ወላጆች አሁንም ከራሳቸው በኋላ ነው እግዚአብሔርን የሚያስቡት ለልጆቻቸው። እና አሁን የምንኖርበት ዓለም ደግሞ እኛ የወላጆች ክትትል ብቻ የሚያስፈልገው አይደለም። ልጆቹ በራሳቸው አእምሮ የእግዚአብሔርን ቃል ሰምተው ሚዛናዊ ሆነው ክፉና ደጉን ለይተው ምርጫ የሚመርጡበት ዓለም ነው። መራጭ ትውልድ ነው አሁን የመጣው። እኛ በምንለው ብቻ የሚሄድ ሳይሆን ራሱም ደግሞ የሚመርጥ ትውልድ ነው። ምንለው ላይ ቀበለን ይችላል። ስለዚህ የእግዚአብሔርን ቃል ሲሰሙ ግን ልጆች ህፃናት መምረጥ እንዴት እንደሚገባቸው ምርጫ እንኳን ይችሉበታል። ክፉና ደጉን ማወቅ ይችሉበታልና ከእግዚአብሔር ደብቆ ልጅን ማሳደግ በኋላ ካደገ በኋላ ያ ልጅ ጉዳቱ ለልጁም ለቤተሰቡም ጭምር መሆኑን ማወቅ አለብን። እኛ በመናምነው እምነት ልጆቻችን እንደምንድነው ዛሬ ያላገኘናቸው? ለምን ጥለውን ሄዱ? እኛ ጥያቄዎቻቸውን ስላልመለስንላቸው ነው፣ ስላልረዳናቸው ነው። ቤተክርስቲያን ሄደሃል ብለን ስለምናኮርፋቸው ነው። እግዚአብሔርን ሳያገኙ ካደጉ እነዚህ ልጆች ምንም ነገር ቢያደርጉ ተጠያቂ ማን ነው የሚሆነው? እነሱ ብቻ ናቸው ብላችሁ ታስባላችሁ? የሁላችንም ኃላፊነት ነው። ስለዚህ እግዚአብሔርን እንዲማሩ እንዲረዱ እንዲያውቁ ማድረግ የወላጆች ትልቅ ኃላፊነት ነው። ሰው በእንጀራ ብቻ አይኖርም፣ በወተት ብቻ አይኖርም። ለሕፃን ልጅ ዳይፐር ብቻ ወተት ብቻ ወይም ደግሞ ምግብ ብቻ አይደለም የሚያስፈልገው። ይሄ እንዳለ ሆኖ መንፈሳዊውም ነገር ትልቁ መግቦት እንደሆነ እንድናውቅ ያስፈልጋል። ሌላው ወላጆች ልጆቻችንን እኩል ማየት ይኖርብናል በቤታችን። አሁን ያልኩት አሁን የተባለው ነገር እንዳለ ሆኖ እኩል ማየት ያስፈልጋል ልጆችን። በመጽሐፍ ቅዱስ የይስሐቅ ልጆች ይስሐቅ ኤሳውና ያዕቆብ የሚባሉ መንትያ ልጆች ወልዶ ነበር። እናታቸው ርብቃ ናት። ርብቃ ያዕቆብን ትወዳለች፣ ይስሐቅ ደግሞ ኤሳውን ይወዳል። ይስሐቅ እንዲባረክ የሚፈልገው ኤሳውን ነው፣ ርብቃ ደግሞ እንዲባረክ የምትፈልገው ያዕቆብን ነው። ወላጆች ልጆቻቸውን ተካፍለው የሚኖሩበት ቤተሰብ አለ ማለት ነው። በዚህ ምክንያት ልጆቹ እንዲጣሉ ጠባቸውን በትውልድ መካከል እንዲሆን አድርገዋል። ይስሐቅ መውደድ የነበረበት ያዕቆብንም ኤሳውንም ነው። ርብቃ መውደድ የነበረባት እኩል ነው። ወላጅ ሁልጊዜ ለልጆቹ እኩል ነው። ቀድሞ የወለደውን አብልጦ መውደድ፣ መካከለኛውን ቸል ማለት፣ የመጨረሻውን መርሳት ወይም ደግሞ የመጨረሻውን አብልጦ መውደድ፣ መካከለኛውን ቸል ማለት፣ እንዲህ አይነት ቤተሰብ ልጆቹ ጠላቶች እንዲሆኑ እርስ በርሳቸው ቀይ የሆነ አስተሳሰብ እንዳይኖራቸው ብሎም በተፈጥሯቸውም ጭምር ላይ እንዲያፍሩና እንዲሰማቸው ሊያደርግ ይችላል። እና ልጆችን እኩል አድርገን ቤተሰብ ውስጥ ልንወድ ይገባል። የያዕቆብ እና የኤሳው እና የነ ርብቃና የነ ይስሐቅ ቤተሰብ ለዚህ ትልቅ ማስተማሪያ ነው። ወላጆች የመገንዘብ ይኖርብናል ስናሳድጋቸው። ሌላው ልጆቻችንን ማክበር አለብን። መጽሐፍ ምንድነው የሚለን? እናት አባትን አክብር። እዚሁ ኤፌሶን ምዕራፍ 6 ላይ ቁጥር 3 ላይ እናት አባትን አክብር እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ብሎ ልጆች ቤተሰቦቻቸውን እንዲያከብሩ ያዛል። በዚህ ጉዳይ ሁላችንም ነው የምንስማማው። የተፈጥሮም ራሱ ሕግ የአእምሮ የህሊና ሕግ ራሱ ታላላቆች መከበር እንደሚገባቸው ያስተምራል። ግን ታላላቆች ናቸው ወይ መከበር ያለባቸው? ሕፃናቱም መከበር አለባቸው። ብዙ ወላጆች ሁልጊዜ ከልጆቻቸው ክብርን ይፈልጋሉ። ልጆቻቸውን ግን አያከብሩም፣ አይሰሟቸውም፣ ፍላጎታቸውን አይጠብቁም።
እንደ ጓደኛ ያቀርቧቸው አይረዷቸውም አንዳንዶቹ በጣም አምባገነን ሆነው ነው የሚያሳድጓቸው ከዚህ የተነሳ ልጆቹና ወላጆች በማይታሰብ ሁኔታ ተለይተው በጣም ተራርቀው የማይታወቁ ሆነው ይኖራሉ በአንድ ቤት ውስጥ ስለዚህ ወላጆች ልጆቻቸውን ማክበር አለባቸው ያከበረ ሰው ደግሞ ማንንም ሰው ቢሆን አይነቀው እና እኔ ቤተሰቦቼ ልጆቼ እንዲያከብሩኝ ከፈለኩኝ በመጀመሪያ ራሴ ልጆቼን ማክበር እንዳለብኝ ይረዳሉ እግዚአብሔር ቃል አንፃር ሁላችንም እንደዚህ ነው እንረዳን ይገባል ወላጆች ልጆቻቸውን በደንብ አድርገው አክብረው መያዝ ይኖርባቸዋል ልጆች መከበር እንዳለባቸው ሁሉ ምቾታቸው ሊጠበቅላቸው ይገባል በመጽሐፍ ቅዱስ ለልጆች ምቾት እንደሚያስፈልጋቸው የሚያሳየን የመጽሐፍ ቅዱስ ክፍል የሚገኘው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ነው ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ለስምዖን ጴጥሮስ የዮና ልጅ ስምዖን ሆይ ትወደኛለህን ግልገሎቼን አሰማራ ግልገሎች ማሰማሪያ ያስፈልጋቸዋል ዝም ብሎ ሜዳ ላይ አይለቀቁም ጥንቃቄ ይፈልጋሉ ምቾታቸው ይጠበቅላቸው ይገባል ምግብ ያስፈልጋቸዋል በቂ ረፍት ያስፈልጋቸዋል ጥላ ያስፈልጋቸዋል እና ግልገሎች የሚባሉት ደግሞ የእግዚአብሔር ልጆች ህፃናት ናቸው እና ህፃናት በእግዚአብሔር ቤት ሲኖሩ በቤታቸውም ሲኖሩ ምቾታቸው ሊጠበቅላቸው ይገባል እግዚአብሔር የፈጠራቸው በመንግስቱ ሊሰበስባቸው ስለሆነ የመንግስተ ሰማያትን ጣዕም በምድር በቤታቸው ውስጥ ማግኘት አለባቸው ደስተኞች መሆን አለባቸው ስለዚህ በቂ ረፍት ሊያገኙ ይገባቸዋል መንፈሳዊ እንክብካቤ ያስፈልጋቸዋል ያጠፋሉ ትዕግስት ያስፈልጋቸዋል ይቸኩላሉ የተረጋጋ አሳዳጊ ያስፈልጋቸዋልና ለልጆች ምቾት እንደሚያስፈልጋቸው በርህራሄና በደግነት ልጆች በደንብ ማደግ እንደሚገባቸው ያስተምራል ይሄ ቃል አሁን ይህንን ትምህርት ወላጆች ለመተርጎም አይቸግራቸውም የቤተክርስቲያን መሪዎች ናቸው የዚህ ትምህርት ትልቁ ባላደራዎች ያልወለደ መምህር እንደወለደ ሆኖ ማስተማር ለልጆቹ እንደ ወላጅ ሆኖ እረኛ ሆኖ ማሳደር እንደሚገባው ያስተምራል ቤተክርስቲያን መጥተው እኛ እንደምንፈልገው ወይ እንዳዋቂዎቹ ላይሆኑ ይችላሉ ህፃናት ስለሆኑ እንደ ህፃናት ናቸውና ባህሪያቸው ህፃናት ስለሆኑ በህፃንነት ደረጃ ነው የሚመጡት ስለዚህ በዚህ ደረጃቸው ሲመጡ በሚገባቸው መጠን ልንከባከባቸው ልንጠብቃቸው ይገባል ህፃን ነው ብለን ልናስብ ይገባል ሳንቆጣ ሳንመረር በትዕግስት ልናሳድጋቸው ልናስተምራቸው እንደሚገባ ነው የሚያሳየው ሌላው ልጆች ከእግዚአብሔር ቃል አጠገብ ተግሳጽ ያስፈልጋቸዋል ሁሉን ነገር የሚያውቁ አይደሉም ሁሉን ነገር እንደሚያውቁ ቢሰማቸውም ትልልቆች መሪዎች ወላጆች መሪዎች ሆነው የቤተክርስቲያን አስተማሪዎች መሪዎች ሆነው አቅጣጫ ሊያሳዩአቸው ይገባል እምቢም የሚሉ ከሆነ ደግሞ በመንገዳቸው ላይ እንዳይደክሙ ሰነፎችና ያልታረሙ እንዳይሆኑ ደግሞ መጠነኛ የሆነ ተግሳጽ ያስፈልጋቸዋል ጠቢቡ ሰለሞንም ልጅህን በአርጩሜ ቅጣው ብሎ ይመክራል መቅጣት ሲገባን ግን ልጆቻችንን ማስተቃየት ይገባናል ማለት ደግሞም አይደለም በአንዳንድ ቤተሰብ ውስጥ ልጆቹን በሳት የሚያቃጥል ቤተሰብ አለ ልጆቹን በበትር የሚቀጠቅጥ ቤተሰብ አለ ጦም የሚያሳድር ቤተሰብ አለ ከባድ ስራ የሚያሰራ ቤተሰብ አለና ይሄ የእግዚአብሔርን አደራ አለመጠበቅ በኃላፊነትም ወላጅ አለመሆንን የሚያሳይ ነውና ወላጅነት ትልቅ ኃላፊነት ነው ወደ ሰፊ መሆን ይፈልጋል ስለዚህ የምንቀጣቸው ልጆቻችንን ስንቀጣቸው በአግባቡ ልንቀጣቸው እንዲታነጹ እንዲበረቱ የሚያደርግ ተግሳጽ እንጂ የሚያስጨንቃቸውና ይሄን ዓለም እንዲጠሉ የሚያረጋቸውን ተግሳጽ ማድረግ ተገቢ አይደለም በአንዳንድ ቤተሰብ ውስጥ አባት ልጆቹን አይቀርም አይወድም ይሄን ያህል አይንከባከብም እናት ብቻ ትሆናለች ብትንከባከበው ልጆቹ ወደ እናታቸው ያደላሉ የአባታቸውን ፈቃድና ፍላጎት የማይፈጽሙ ይሆናሉ በተቃራኒው በአንዳንድ ቤተሰብ ውስጥ ወደ አባት መጥተው እናቶቻቸውንም የሚረሱ ልጆች አሉ እና ወላጆች ልጆቻቸው ሲቀጡ የሚያስፈሩና የሚያስጨንቁ መሆን የለባቸው አንዳንድ እግዚአብሔርን አባት አድርገው እንዲያስቡ ለማድረግ ጥሩ አባት መሆን ያስፈልጋል እግዚአብሔርን እናት ቤተክርስቲያንን እናት ወላዲተ አምላክን እናት ናት ብሎ ለማስተማር ጥሩ እናት መሆን ያስፈልጋል ሁለቱንም የስዕሉን በደንብ አድርገን ማስተካከል አለብን ለልጆቻችን ፊትና ለልጆቻችን ጥሩ ቀጮች ስንሆን ደግ ቀጮች ስንሆን በሚራራጃችን ስንቀጣቸው የተሻለ ጥሩ ልጆች ይሆኑልናል ማለት ነውና ኃይለኛና አስፈሪ ወላጅ ሆኖ መቀመጥም ተገቢ አይደለም እንደውም ቅዱስ ጳውሎስ የሚያሳስበን ይሄንን ነው በጌታ ምክር አሳድጓቸው እንጂ አታስቆጧቸው የሚለው ቃል የሚያሳየው ልጆች እንዲቆጡ አድርጎ ለመቅጣት መሞከር ጥፋትን እንደሚያስከትል የበለጠ አመፀኛ እንደሚሆኑ የሚያሳይ ቃል ነው ሌላው ልጆች እርግማን ያስፈልጋቸው አንዳንድ ቤተሰብ ሲበሳጭ ይረግማቸዋል ልጆቹ
ስድብን ክፉ ንግግርን አመፀኛ ንግግርን መጥፎ ሐሳቦችን ምክሮችን ተረቶችን የሚነግሩ የማይጠቅማቸውን ሐሳቦች ባይምሯቸው ውስጥ የሚሞሉ ወላጆች አሳዳጊዎች አሉ ከዛ ውጭ ደግሞ በርግማን ልጆቻቸውን የሚያሳድጉም ወላጆች አሉ እና ስሜታዊ ከመሆን መጠበቅ ያስፈልጋል ልጅ ማለት ንጹህ አይምሮ ያለው ነው የስነ ልቦና መመራንም እንደሚያስተምሩ ትልቁ ትምህርት የሚማረው ልጅ ከቤተሰቡ ነው ስለዚህ ቤተሰቡ ከሚናገረው ከሚሰራው ከሚያስበው ነገር ተጠንቆ መኖር እንዳለበት ከዛ ብዙ ነገር ልጆቹ እንደሚወስዱ ማወቅ እንደሚገባው ማሳሰብ ያስፈልጋል ሌላው መማር አለበት ልጅ መማር አለበት ልጆች በቤተሰቦቻቸው ዘንድ ከቤተሰቦቻቸው ውጪ መማር አለባቸው መማር ሲባል ሁለት አይነት ትምህርት አለ አንደኛው ትምህርት መንፈሳዊ ትምህርት ነው ሁለተኛው ትምህርት ያው ዘመናዊ ትምህርት ለኑሯቸው ለህይወታቸው የሚያስፈልገውን ነገር ይሄና ለሚያውቁበትን ትምህርት ነው ብዙዎቻችን ስለ ዘመናዊ ትምህርት ብዙ አስረጃ አንፈልግም ጥሩ ትምህርት ቤት እናስገባቸዋለን ውድ ትምህርት ቤት ይማራሉ ያን ያለ እሱ አስረጃ ላይፈልግ ይችላል ግን የሞራል ትምህርት የስነ ምግባር ትምህርትና ዘመናዊ ትምህርት ግን ከኛ መማር አለባቸው ወላጆች ባልና ሚስቶች በቤቱ ሲጣሉ ማየት የለባቸው ሲጨቃጨቁ ማየት የለባቸው ወይም ደግሞ ቤተሰቡ ሌሎችን ሰዎች ክፉ ነገር ሲናገሩ ሲያደሙ መስማት የለባቸው ለልጆች አይምሮ በጠንቅ ያስፈልጋል የሚሻለው ደግሞ ሰውን በመርዳት ሰውን በማፍቀር እንዴት መኖር እንደሚገባ ማሳየትና ማስተማር ነው ስለዚህ ቤታችን ውስጥ የምናረጋቸውን በጎ ነገሮች ብቻ እየተመለከቱ እንዲማሩ ወላጆች በልጆቻቸው ፊት ጠንቃቆች መሆን አለባቸው 60% ትምህርት የሚማሩት ከወላጆቻቸው ስለሆነ ልጆቹ ወላጆቻቸው ፊት ጥሩ አስተማሪዎች ሆነው ወላጆች መኖር አለባቸው ወላጆቻቸው ፊት እንደዚሁ መንፈሳዊ ትምህርቶችንም መማር አለባቸው መንፈሳዊ ሴት ያላቸው ትምህርቶች ለምሳሌ ቤተሰብን ማክበር ትልቆችን ማክበር ጎረቤትን ማክበር እናት አባትን ማክበር ሲባል የወለደን ቤተሰብ ብቻ ሳይሆን አጠቃላይ በውጭ ያለውን ሽማግሌን ጎልማሳውን ትልቆቹን ታላቆችን ማክበር እንደሚገባ ማሳየት ያስፈልጋል ከዛ ውጪ ደግሞ ስለ ሃይማኖታቸው ታሪክ ማወቅ አለባቸው ሃይማኖታቸው ምን እንደሆነ ወላጆቻቸው ሊነግሯቸው ይገባል ለይተው ማሳየት አለባቸው ይሄንን ለማሳየት ወላጅ ራሱን በደንብ ማብቃት አለበት ቤተክርስቲያን እየሄደ መማር መጻፍትን ማንበብ ደግሞ አብሮ ተሰብስቦ መጸለይ ስለ ሃይማኖት ለመናገር መቼም ሃይማኖተኛ መሆን ያስፈልጋል እግዚአብሔርን የሚያውቅ መሆን አለበት ወላጅ ስለዚህ ለልጆቻችን ስለ ሃይማኖታቸው ታሪክ ማወቅ አለባቸው ስለ አባቶቻቸው ካህናቶቻቸውን ማወቅ አለባቸው ቤተክርስቲያናቸውን ማወቅ አለባቸው በየሳምንቱ እየሄዱ እሑድ ጠዋት ቅዳሴ ላይ ተገኝተው መባረክ መቆረብ አለባቸው ይሄ በጣም ወሳኝ ነው ለልጆቻችን እድገት ትልቅና ወሳኝ የሆነ አንድ ትልቅ አምላክ በሰማይ እንዳለ እየተረዱ እንዲያድጉ የሚያግዝ ነው ሌላው ሁለተኛው መማር ያለባቸው ስለ ሀገራቸው ነው ሀገር የምትባል እንዳለቻቸው ሀገራቸው ማን እንደሆነች እንዲያውቁ ስለ ሀገራቸው ባህል ቋንቋ ማወቅ አለባቸው በውጭ ሀገር የሚኖሩ ቤተሰቦች ማቃጭ ቤተሰቦች አሉና ቤታቸው ውስጥ ብዙዎቹ ልጆቹ ቋንቋ የሚችለው አይደሉም የውጭ ሀገር ቋንቋ ተናጋሪዎች ናቸው ባህሉንም የሚያውቁት የውጭውን ሀገራቸውን አያውቁም እና እነዚህ ልጆች ወደ ዩኒቨርሲቲ ሲገቡ ከተለያየ አፍሪካ ሀገር ከተለያየ ዓለም ሀገር የመጡ ተማሪዎች በአንድ ላይ የሚማሩበት ዩኒቨርሲቲ ነበርና የባህል ቀን የሚባል አለ በዩኒቨርሲቲ ውስጥ የባህል ቀን ስለማክበር ለሁሉም የቤት ስራ ሲሰጣቸው እነዚህም ስለ ባህላችሁና ስለ ቋንቋችሁ በደንብ አውቃችሁ ጠይቃችሁ መምጣት አለባችሁ ካስረዳዳችሁ ተባሉ ልጆቹ ካደጉ በኋላ ቋንቋውንም ማያውቁ ባህሉንም ማያውቁ ግራ ገባቸው እኛ ማን ነን አሉ ቤተሰቦቻቸው ጋር መጥተው እኛ ማን ነን ሌሎቹ ከተለያየ ሀገር የመጡ የራሳቸውን ባህል የራሳቸውን ቋንቋ ይናገራሉ እኛ ግን ማን ነን እና ትልቅ ከሆኑ በኋላ ለቤተሰቦቻቸው የማንነት ጥያቄ የሚጠይቁ ልጆች ብዙ አሉ ስለዚህ በውጭ ሀገር የምትኖሩ በተለይ ለልጆቻችሁ ቋንቋችሁን ማስተማር አለባችሁ ባህላችሁን አመት ባህሎቻችሁን መንፈሳዊ ባህሎቻችሁን ብሔራዊ ባህሎቻችሁን ማስተማር አለባችሁ በጣም ኃላፊነት ትልቅ ኃላፊነት ነው ማንነት ሰውን ቀውስ ውስጥ ጨምሯል ማንነቱን ካጣ አንድ ሰው ቀውስ ውስጥ ሊገባ ይችላል ሊጎዳ ይችላል ስለዚህ ስለ ማንነታችን ስለ ባህላችን ማወቅ አለብን መጥፎ ባህሎች በቀላሉ ወደ ልጆች አይምሮ እንዳይገባ ያለው አበስ ባህላችን ያመጋገብ ባህላችን የሰላምታ ባህላችን ማህበራዊ ህይወት ባህላችን ሁሉ ማወቅ ያስፈልጋል እና ወላጆች ይሄንን በማድረግ ልጆቻቸውን መቅረጽ ይገባቸዋል እንኳን ደህና መጡ እኛው ነን ይሻም ዲኮሮች ይሻም ዲኮር ዝግጅቱ ሁሉ ያማረ የሰመረ እንዲሆንሎ ከተሟላ የምክር አገልግሎት ጋር ሰርክ እንደሚያገለግሉ ያውቃሉ ይሻም
ይሻም ዲኮር ዳግም ሰርግን የሚያስመኘው የሙሽራ ቬሎችን የሚዜ አልባሳት ለመልስ የሚሆኑ የሀገር ባህል አልባሳት የቪዲዮ ቀረጻና የፎቶግራፍ አገልግሎቶችን እንደ ምርጫው ያገኛሉ። ይሻም ዲኮር አድራሻ 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ህንጻ አንደኛ ፎቅ ላይ 0911 66 2393 0112 79 1924 ሃሎ ይበሉን። ይሻም ዲኮር وبسماء عسوقها أنت بمد سراويها وبسماء عسوقها عرق وين ننقل عرق وين ፍቅርና ሰላም የምህረት ዝናብ ለተጠማው ዓለም የሚሰጥ እርካታ ልብ የሚያበረታ ተወለደ ጌታ ለኢየሱስ እናቱ ነሻል ትውልድ ሁሉ ብፅዕት ይልሻል ለኢየሱስ እናቱ ነሻል ትውልድ ሁሉ ብፅዕት ይልሻል ሐረገ ወይን ድንግል ሐረገ ወይን የምስጢር መዝገብ ነሽ ቃል የተጻፈብሽ በፍቅር ያነበብንሽ ተረዳን እውነቱን አይተነው ስቅለቱን የዓለም መድኃኒቱን ለኢየሱስ እናቱ ነሻል ትውልድ ሁሉ ብፅዕት ይልሻል ለኢየሱስ እናቱ ነሻል ትውልድ ሁሉ ብፅዕት ይልሻል ሐረገ ወይን ድንግል ሐረገ ወይን የወይኑን ዘለላ ጣፋጩን ወለላ የፍጥረትን ጥላ አዝለሻል ሐረጓ የሕይወትን ጽዋ የጽናት ማህደሯ ለኢየሱስ እናቱ ነሻል ትውልድ ሁሉ ብፅዕት ይልሻል ለኢየሱስ እናቱ ነሻል ትውልድ ሁሉ ብፅዕት ይልሻል